ይባል ነው ለጣድ ምንም ያላ ምንም ቢመጣ ምንም ቢባል ምናምን ሁከርስ ገብቷል። የራሴን ህይወት ነው የማራው ደስ ባለኝ ጊዜውን ነው ማውራት ነው። እንግዲህ ብሩክም በፊናው ሄኖክ ቤት ተከስቷል ማለት ነው። መጀመሪያ ምፍታ ቤት የተለቀቀው ብዙዎቻችንን ረብሾናል። ቪዲዮን ስንሰማ የሃይሚዬ ንግግርን ብዙ ነገሮችን ረብሾናል። ከቪዲዮ በኋላ ደግሞ መለያየት ቀልድ ነው እንዴ? ብሩክና ሃይሚ መለያየት ቀልድ ነው? መለያየት ቀልድ ከሆነ ስትጀምሩትም ዝም ብላችሁ ለስራ ብቻ ነበር ማለት ነው። ይሄ ማለት ምክንያት ሊሆን ነው። ሪዝን ኦንሊ ሪዝን ነው ማለት ነው። ግን ዛሬም ነገም ሃይሚና ብሩኬ መቼም አልተለያዩምም፣ ሊለያዩም አይችሉምም። ገባችሁ? አሁን ምንድን ያደረጉት እንደ አብርሽ ለምን ቶሎ ቤታቸው ይደርሳል ማለት ነው። አሁን ብሩኬ በፊናው ሄኖክ ቤት ነው፣ ሃይሚዬ ምፍታ ቤት። ገባችሁ? አሁን ነገ ምን ማጋ ነው? ሃይሚዬ ጋ ነው። ገባችሁ? በፊና ቶሎ ቻናል ላይ እንዲጫን ነው። ከዛን በኋላ ግን መለየት እኛ መስማትም አንፈልግም። እየመጣችሁ ተለያየን ቪዲዮ ላይ ነው። ይሄ ዲስሪስፔክት ለኦዲየንስም ለተመልካችም። ሌላው ደግሞ ማስተላልፈው ምንድን ነው፣ እኔ ውዶች የሚመስለኝን ነው የምናገረው። ቪዲዮን ሳየው በጣም እረበሻለሁ፣ ሁላችንም እንረበሻለን። ከዛም በኋላ ደግሞ የሆነ የምናስበው ነገሮች አሉ፣ የምናገናዝበው ነገሮች አሉ። ሰው ሲጣላ 5-6 ቪዲዮ መሰራት አለበት እንዴ? ጥል ለኢትዮጵያ ላይ ለመጀመሪያ ጊዜ ነው። ወደ ራሳችን እንመለስ እና ቲክቶክ ላይ ያላችሁ እህቶችም እኔ ጭምር ወንጀል ውስጥ አንግባ። ከሌ ፍቅራቸውን ያደፈርሳል። አዎ በሃይሚዬ ብዙዎች ቅናተኞች አሉ እናውቃለን። ግን ሁሉ ነገር በሆዳችን እንያዝ፣ መጨረሻውን የሚረዝም ይመስለኛል። ሌላው ደግሞ ኢንፎርሜሽን ሃይሚ ብሩኬ ይሄ የሚሰሩት ድራማ ነው ተብያለሁ ከኢትዮጵያ። በቃ ሜሴጅ በእናታችሁ ሲያናድድ። ሌላው ደግሞ ምንላችሁ ፈልጌ ነው፣ እንደዚሁም ደግሞ ከዚህ በፊት የምንወዳት ሁሌ አንዳንድ ነገሮች የምታወራው በኮሜንትም ወላይን ብላለች፣ ወላይን ድራማ ነው ብላለች። ስለዚህ እሷ ደግሞ ከቡታጅራ ነው ከነሱ ግሩፕ የምታውቀው ወሬ የሚያቀብሏት ማለት ነው። ስለዚህ በውሸት ወላይን አትልም አይሽዬ ማለት ነው። ከምር እኔ በጣም ውስጤ ከፍቶኛል ማለት ነው። ድምፄንም እንደሰማችሁት ነው። ስለዚህ ዛሬም ነገም የሆነ ግራም ያጋባ ነው። ሞርዛን ደግሞ የምንረጋጋው መቼ ነው? ነገም ሃይሚ ቤት ስለ ብሩክና ስለ ሃይሚ የሚወራ ከሆነ፣ ብሩክ ቤት ስለ ሃይሚና ስለ ብሩክ የሚወራ ከሆነ፣ መለኛው ጋር ስለ ሃይሚና ስለ ብሩክ የሚወራ ከሆነ ዚስ ኢዝ ድራማ ኦንሊ ላይንስ ኦር ድራማ ፕራንክ ነው። ብዙ ሰው ይሆናል ወደ ጥሩ ነገር ጥሩ የራሱን ተፍተፍ የሚልበትን ነገር እንደፈጠርንም ተስፋ አደርጋለሁኝ እና እየተፈጠረ ይመስለኛል። ያው ብሩኬ የውህነትም አለው ታውቃላችሁ ማለት ነው። ተፍ ስራ ከፍቻለሁ አለ። ሰማችሁ? ተፍ እንጂ ጥል እስቲ ውዶቼ የሃይሚዬ አነጋገር እኔ አስለቅሶኛል። ሪሊው ነው የምነግራችሁ። ግን እስቲ አስቡት ኢትዮጵያ ሲጣሉ እንደዚህ ነው። ይሄ ማለት የሩታና የአብርሽ ድራማ ነው። በቃ ይሄ በደንቡ አስበውበት ነው የመጡት። ለምን ሃይሚዬም ለብቻ ነው የምትመጣው፣ ብሩክም ለብቻ ነው የሚመጣው። እንደዛ ከሆነ ቤታቸው ቶሎ ያው ይሰራል ማለት ነው። እንግዲህ ያው ለብዙዎቹ ከፍቻለሁ ተፍ በሉ አለ። ጭራሹን ደግሞ ቀልዳል ብሩኬ። የብሩኬ ትንሽ ይሻላል፣ ትንሽ ሳቅም ምንም አለ። ወደ መጨረሻ አካባቢ እድልንም ተሳድበዋል። አንድ እድል ስጥ ሲባል ተሳድበዋል። የምን እድል ነው ብለዋል። እድል ምን ትበል ነው ያለው በአላ። ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ፣ እንግዲህ ብዙዎቻችን በጣም የምንወዳቸው እንቁዎች በጣም ያኒ ቢስሚላህ ይሄማ የሰው አይን ነው። ከምር የሰው አይን ነው። ለምን አንዳንድ ደግሞ ምንድነው መሰላችሁ ምቀኝነት። ለምን እንደ ሃይሚዬና እንደ ብሩኬ ኦዲየንስ ማንም ሰው የለም። ሌሎቹ ኦዲየንስ የላቸውም ሲጀመር። ገባችሁ? ግን ሃይሚና ብሩኬ የህዋሆችና ሞኞች ሞኝ ሲባል ያው አንደርስታንድ ታደርጋላችሁ። ለሰው ብለው በቃ ሰው እንዳይቀየምን ብለው ሼም ይዛቸዋል እንጂ እንደዚህ አይነት ነገሮችን ኔቨርስ አታ መቀየም እንኳን ቢኖር ብሩክና ሃይሚዬ ስማርቶች ናቸው፣ አስተዋዮች ናቸው። በቃ ያልተስማሙበት ነገር እንኳን ቢኖር ከካሜራ ጀርባ ይጨርሳሉ እንጂ እነዚህ መሰሪ ሰብስበው አንድ ላይ ምንድነው የመጡት? ማን ናቸው? ከብሩክና ከሃይሚዬ በስተቀር ለምን ወንድሞች አይሆኑም? እነሱ ምንድነው ኦዲየንሶቹን ለማበታተን ነው።
ይሄ ድራማ ያልቃል፣ ማለቂያው አይቀርም። ብሩኬ ይበቃል ብሏል። ከሀይሚ ጋር ያለው ነገር ግን ፈጣሪ ያጣመረው ነገር ብሩክም ስላለ አይደለም፣ ሀይሚዬም ስላለች አይደለም። ብሩክና ሀይሚ ዛሬም ቢሆኑ አይለያዩም። እኛ ትዕግስት እናርግ ውዶቼ፣ ትዕግስት እናርግ። ይኸው እህታችን ወላይን እያለች ድራማ ነው እያለች ነው። እንዲሁም ከኢትዮጵያ እየሰማን አማርኛውም ጠፋብኝ በአላ። እንደዚሁም ደግሞ ይቅርታ፣ እንደዚሁም ደግሞ ከሚዲያውን ዞር ብለን ስልካችንን ዘግተን ስናስበው እንዲህ ትዳር ይዘው እኮ ሰው ይፋታል። ትዳር ይዘው ሰው ይፋታል፣ ግን በየቤቱ አይደለም። አሁን ሳምንት አልፎታል። ገባችሁ? ደግሞ አይበለውና የሴጣን ጆሮ ይደፈን። አይበለውና ሀይሚትዬ እንኳን ብሩኬ ቢቀያየሙ የራሳቸው የሆነ ሪዝን አላቸው። አመጣጣችሁንም አላስተካከላችሁ ማለት ነው። ግን ዛሬም ነገም ከኢትዮጵያም የሰማሁት እውነታው ስራ ነው። ኦኬ፣ ከነዚህ ጋር ግን መቅጠማቸው መጨረሻ እነሱ ያሉ ጥቅምና ጉዳቱን እነሱ እየተናገረ ነው። አርፋችሁ ስሩ፣ ስለራሳችሁ አስቡ እያለ ነው ብሩኬ። አንዳንድ ነገር ማለት ነው። በዚህ አጋጣሚ ብሩኬ ተረጋጋ፣ ሀይሚትዬም ተረጋጊ፣ ቆም ብላችሁ አስቡ። ሰው ብልጥ ነው፣ እናንተ የዋዎች ናችሁ። ኦዲየንሳችሁን ሊበታትኑ ፈልገው ነው የመጡት እነዚህ። ወላ ፍፄ ወላ ሄኖክ ወላ ምፍታ እንዴ! አሁን እኮ መለኛው ቤት ሄዱ። የሀይሚዬ ሁሉ ቤትም ተለጥፋለች። ለምን? ስራ ስለሆነ እንዴ። ከበደና አበበ ቢጣሉ ማነው እንደዚህ በሜዳ ላይ እንትን የሚለው? እሺ 2 ቀን 3 ቀን እኔ አላየሁበትም እስካሁን ድረስ። ምክንያቱም እንግዲህ ሄኖክም ቅድም እንደተናገረው እኔ ከአንተ ጎን ነኝ ስላለ ነው። እዚህ ጋር ስራ ነው የምታካሄዱት፣ አንዱን ላታስጠምዱ እና እኔ ከብሩክ ጎን ነኝ ብሎ ነው የመጣው። በጣም አስቸጋሪ ነው ወዶቼ። እና በዚህ አጋጣሚ እኔ ተመልሼ የመጣሁት ለምንድን ነው? ይሄን ነገር ስለሰማው ነው። እንደዚሁም ኮሜንት ላይ የሰማሁት መልሼ ስላየው ሪሊውን ነው። እች ጓደኛችን ወላይን ብላ አትምልም። በውሸት ወላይን አይባልም ሲጀመር። እና ስራና ስራ ነው ሲጀመር። ደግሞ እንደዚህም ስታዩት እንዴ ፈጃ ያልሆነ ሀይሚዬ አላሳየች፣ ከሴት ጋር እንደሆነ አላረጋገጠች። ሁለተኛ ነገር ደግሞ ብሩኬ እንደሚለው የሆነ ነገር ከሰማች ይኸውላችሁ ድራማ መሆኑ የምታውቁት ብሩኬ ከሴት ጋር ከሰማች ኢትዮጵያ ውስጥ እኮ ይሄ ነገር አለ እኮ ሪዲዮ ነው። ግን እንኳን ሚዲያ ላይ ኦዲየንስ ሊሰማ ጎረቤት መስማት የለበትም። ኦንሊ ዲስከስ የምታደርገው ብሩኬ እንዳለው ከብሩኬ ብቻ ነው። ግን ይሄ ምንድን ነው? ለስራ የተፈጠረ ስለሆነ ነው። አላስን የመጣሁት እናንተን ላረጋጋ ነው። ተረጋጉ፣ ዱአ አድርጉ፣ ወደ ስራችሁ ተመለሱ። የብሩኬ አነጋገር ያው ብቻ ይሆንላችሁ። ለማንኛውም ይመቻችሁ። ሌላው ደግሞ አንዳንዶቼ ስራ ነው አትበይ፣ ዝም በለሽ ስሪ፣ ይስሩ ነው የሚሉን። እኔ ግን የሚመስለኝ ከመናገር ዞር አልልም። ሀይሚና ብሩኬን ዛሬም ነገም ዘር ለገበር መቼም ቢሆኑ አይለያዩም። ድራማው ግን ይቀጥላል። ፕራንክ ነው ይሄ፣ ፕራንክ አይደለም ድራማ ነው። በጣም ይረዝማል ውዶቼ። ለምን? ያው ቶሎ ቶሎ ይደርሳል። ጥሩ አድርገዋል፣ እንደ አብርሽ ማለት ነው። ብሩክ ለብቻው ሀይሚዬ ለብቻቸው ነው የሚመጡት። ስለዚህ አነጋገራቸው ልባችሁንም ቢሰብር ከስልኩ በኋላ ክፉ ደግ ሳትነጋገሩ ማናችንንም ሳንወነጅል። አዎ ሀይሚዬ ምቀኛ አለባት። በዙሪያ ያሉት ራሱ ምቀኞች ናቸው እነዚህ ማለት ነው። ሄኖክ፣ ምፍታ፣ ኤቭሪበዲ የቡታጅራ ዩቲዩበሮች እንደኛ የሚፈተፍቱት ምቀኞች ናቸው። ለምን? ኦዲየንስ ስላላቸው ኦዲየንሳቸውን ለማስበተን ብቻ ነው የተነሱት። ገባችሁ? ኦዲየንስ ከተበታተነ ደግሞ ብሩክና ሀይሚ በነ አብርሽ ማየት ትችላላችሁ። እና እባካችሁ ወደ ራሳችሁ ተመለሱ፣ ተረጋጉ፣ ነገሩን ፍቱት፣ ተመለሱ ባይ ነኝ። ተመልካች ደግሞ አትጨናነቁ፣ ዱአ አድርጉ፣ አታልቅሱ። ከምር እኔም ይከፋኛል እኮ ለዛ ነው ቪዲዮ የምሰራው። እና እኔ አልወድም ሰው ሲጨናነቁ ዶች፣ እኔ ብጨነቅ ይሻለኛል። እና በውስጥ የሚያወሩ ልጆች አሉ እና እኔ የምሰማውን የሀይሚ ንግግር የብሩክ ንግግር በጣም ልብ ቢሰብርም እኔ የሰማሁት እውነታው ምንድን ነው? ስራና ስራ ነው። ስልካችሁን ዘግታችሁ እስቲ አስቡ ውዶቼ፣ እስቲ አስቡ። እሺ አሁን ዛሬ በቃ እኔና ሀይሚ አበቃን፣ እኔና ብሩክ ያበቃን። በቃ ነገ የራሳቸው አይዲያ እንደ ማርክና እንደ ሄሉ ማለት ነው የራሳቸው አይዲያ ከመጣ ሁላችንም በቃ በጣም ነው የምናዝነው። እሙሽም ትገባለች፣ ጋሽዬም እንደዛ ማለት ነው። በራሳቸው አይዲያ ከመጡ በሌላ ማለት ነው
ወይ ሌላ ሰው ይዘው መጥተው ስለ ራሳቸው የሚያወሩ ከሆነ እንደ ማርክና እንደ ሄሉ። ከዛ ወዲያ ግን ነገም ሀይሚ ቤት እንደዚህ አይነት ነገር ከሆነ ስራና ስራ ነው። በቃ እኔ ስራ ነው ተብያለሁ፣ ለራሴ አሳምኛለሁ። ግን እህቶች በጣም እያለቀሱ ነው። ስራ አቁማ ሄደች እህት አለች እና እኔ ራሴ አየሩ ብዙ ሪያድ ውስጥ መከይፉ ምኑ ድምፄ እንደምሰሙት ነው። በጣም ይከብዳል ወላሂ። ከነገር እንደዚህ ማያያዝ ትክክል። እንደዚህ ነገር ልክ ልካችን ሄሎክ ስራ የላችሁም ወይ ነገርን ወደዛ ከምታደርጉ? ስለዚህ ውዶቼ ማለት ነው ሀይሚዬ ቤትና ብሩክ ቤት የሚለቀቀውን ነገር ነው ማየት ያለብን። ከዛን አርፎ ይቀመጣል። ወላ ሄሎክ ወላ ወንድሞቹ ሳይቀሩ ማለት ነው ወላ ብሩክ ወንድሞች ወይም እንደኛ እናታቸውን ፈትፋች ይሁኑ። ሪሊውን ነው። ለምን አንዳንዴ ውዶቼ ምን እንዳለ ልንገራችሁ። እኔ አሁን አንዷ ፈትፋች የሆነች እንዲህ ተፈጠረ ብትል ብዙ እንትን አንልም። እንደ ሀብ እንደ መለኛው እንደ ምፍታ አይነቱ ሲያወራ ግን እናምናለን። ገባችሁ? ስለዚህ ሄኖክ ሌላው ደግሞ ሚሴጁ ምንድነው? ሀይሚና ብሩኬ መቼም ቢሆኑ አይለያዩም። እናንተ እኛ እምነት የለንም እንዴ? ስለዚህ ይሄን 100% እኔ አምንበታለሁ። ገባችሁ? እህቶቼ አትጨናነቁ ማለት ነው። በቃ ድራማ ጀምሯል እንደና አብርሽ። ገባችሁ? ስለዚህ ሲጀመር ስራ የላችሁም። ይገርማል። ብሩክም የተናገረው ነገር አለ። ሀይሚትዬም ይሄን ብቻ ይሁን፣ እንወዳችኋለን። ለማንኛውም ማለት ነው እና እንዳትጨናነቁ ባይ ነኝ። ስራ ነው። አዎ ስራ ነው። ብዙ ስራ የሚያሰኘው ነገር አለ። ማ ተጣልቶ ነው በየሚዲያው የሚያወራው? የማ ጓደኛ ነው ቺት ሲያረግ እንደዚህ ቺት አረገ ተብሎ ለጎረቤት ሁሉ የሚወራው እንዴ? እናንተ ኢትዮጵያ። ስለዚህ ፕራንክ ነው፣ ድራማ ነው። ተከታተሉ። ዛሬማ እንደው ድምፄ እንዲህ ባይሆን ሊብ ከፍተው ደስ ይለኝ ነበር፣ ይወጣልኝ ነበር። ከምር ኮሜንታችሁ ሳይኮ ኮሜንት መመለስም አቃተኝ ማለት ነውና ለማንኛውም አብሽሩ፣ ዱአ አድርጉ። አዲስ ነገር ከሰማው እመጣለሁ ተመልሼ። ዛሬ ዘበኛ ነኝ፣ መዳም የለችም። የሀብታም ሳቅ የሚሳቅበት ታይም ነበር። ብሩክና ሀይሚ የተረባበሹብን እንጂ እና እሞሻለች ማዘር አሉ። በፍጹም አይለያዩም፣ በፍጹም። የኛ ማህበረሰብ እኛ የሚከታተል ሰው እንዲኖር ለማድረግ የበኩላችን እንድጣ ነገር ነበረም አለም። እናንተን አጥርፈናል። በጣም ብዙ ተፍተፍ የሚልበትን ነገር እንደፈጠርን ተስፋ አደርጋለሁኝ እና